ኢራን የአሜሪካንን ጥቃት ለመከላከልና ዩኤስኤስ አብርሃም ሊንከን የተሰኘውን ኤርክራፍት ካሪየርን ለማስመጥ የሚያስችላትን ዝግጅት ማድረጓን አስታውቃለች። ይህንንም ዝግጅት የእስራኤል ደህንነት መረጃዎች ካጠኑ በኋላ ዝግጅቱ ምን እንደሚመስል በዝርዝር አስቀምጠዋል። በተለይ ባንዳር አባስ በሚባል ኢራን ወደብ ከተማ ላይ የቃሲም ደሴቶች፣ የአቡ ሙሳ ደሴቶች፣ ጃሳክ በሚባልበት ይሄ ወደ ገልፍ ኦፍ ኦማን የሚቀርብ ወደብ ከተማ አለ። በዛ ወደብ ከተማ ላይ የተለያዩ የባሊስቲክ ሚሳይሎች፣ ክሩዝ ሚሳይሎች፣ ድሮኖች እንዲሁም አሜሪካንን ኤርክራፍት ካሪየር እና ዲስትሮየሮች ሌሎችንም ማስመጥ የሚያስችል ስትራቴጂክ ነድፋ ዝግጅቷን ማጠናቀቋን የሚገልጽ ነው። እንግዲህ ከእስራኤል እየወጡ ያሉ የኢንተሊጀንስ መረጃዎች የሚያሳዩት ለምሳሌ ይሄ ባንዳር አባስ በሚባልበት የኢራን ወደብ ከተማ ላይ ኤስ-300 የሚባሉ የራሽያ አየር መቃወሚያና በጣም ሞደርን የሆነ የሚሳይል ሲስተም ያስቀምጣለች። ከኤስ-300 በተጨማሪ ባቫር 373 የሚባል ያስቀመጣቸው የሚሳይል ሲስተም መሆኑን ነው እነዚህ መረጃዎች የሚያመለክቱት። በተጨማሪም በቅርብ ርቀት ላይ ያሉ የአሜሪካንን ቤዞችንና መርከቦችን ለመምታት የሚያስችል ፋታ 110 የሚባሉ ከ500 እስከ 700 ኪሎግራም ወርሄድ ይዞ የሚወነጨፍ የፋታ ሚሳይል በተጠቀሱት ከተሞች ላይ አቀባብለው ተቀምጧል። ይሄ ለአጭር ርቀት ነው። ሚዲየም ሬንጅ ደግሞ ባሊስቲክ ሚሳይል ሲስተም አላት። በተለይ ደግሞ የቃዳር ባሊስቲክ ፋሚሊስ ተብሎ የተለያዩ ቫሪያንቶች አሉ። ለምሳሌ ቃዳር 110 የሚባለው የባሊስቲክ ሚሳይል ሲስተም ከ1600 እስከ 2000 ኪሎ ሜትር ነው። ኢማጂን ዲስ ኢዝ ሚዲየም ሬንጅ። ከ1600 እስከ 2000 ኪሎ ሜትር መወንጨፍ ይችላል። ይሄ ኪሎ ሜትር ነው የሚገኘው። ይሄ እስራኤል የሚደርሰው ነው። ይሄ ባንዳር አባስ፣ በጃሳክ፣ በአቡ ሙሳ፣ በቃሸም ደሴቶች በእነዚህ ሁሉ ስትራቴጂክ የሚባሉ ኢራን ቴሪቶሪዎች ላይ የተቀመጡ የሚሳይል ሲስተሞች ናቸው። ከዛ ደግሞ 2000 እና ከዛ ኪሎ ሜትር በላይ አልፎ ለመምታት ሲፈልግ ደግሞ የሚጠቀሙበትን ቀደር 380 የሚባል ደግሞ የባሊስቲክ ሚሳይል ሲስተም አዘጋጅተዋል። ይሄ ባሊስቲክ ሚሳይል ሲስተም 2000 እና ከዛ ኪሎ ሜትር በላይ ሲሄድ ከ650 እስከ 800 ኪሎ ግራም ወርሄድ ተሸክሞ ነው የሚሄደው። የአሜሪካንን መርከቦች አሰምጣለሁ ብላ ያዘጋጀቻቸው ሚሳይሎችን ይሄ መረጃ ሲያወጣ የቃዳር ፋሚሊ ውስጥ የሚገኙ የሚሳይል ሲስተሞች ናቸው። ለምሳሌ ናዛር የሚባል 130 እስከ 150 ኪሎ ሜትር ሬንጅ ውስጥ በአጭር ርቀት ውስጥ መምታት የሚችል ነው። ስፔሲፊካሊ ለጦር መርከቦች የተዘጋጀ ነው። ትልቁ መሳሪያዋና ኢራን ከያዘቻቸው የክሩዝ ሚሳይሎች ውስጥ ነምበር 1 ተብሎ ኤርክራፍት ካሪየር የሚባለውን የአሜሪካኑን ያሰምጥልኛል ብላ ተስፋ እያደረገች ያለው በጣም ደግሞ አድቫንስድ ነው የሚባለው ክሩዝ ሚሳይል አለ። እሱ ክሩዝ ሚሳይል አቡ ማሃዲ የሚባለው ነው። ሰማዕት ነው ብሎ ባሰቡት በአቡ ማሃዲ የተሰየመ ነው። ይሄ ክሩዝ ሚሳይል 1000 ኪሎ ሜትር ነው የሚጓዘው። የአሜሪካ ኤርክራፍት ካሪየሩ፣ ዲስትሮየሩ ምናምኑ ሁሉ ያለው በዚህ ሬንጅ ውስጥ ነው ያለው። ይሄኛው ያሰምጥልኛል ብሎ በእርግጠኝነት እያወራሉት በዚህ በአቡ ማሃዲ ክሩዝ ሚሳይል። ከዚህ ውጪ ኑር የሚባል ክሩዝ ሚሳይል አዘጋጅተዋል። ከ170 እስከ 200 ኪሎ ሜትር ያለውን ያሰምጥልኛል ብሎ ያዘጋጁት ክሩዝ ሚሳይል ነው። ካሊጅ ፋርስ ብሎ የጠሩት ደግሞ አለ። እሱ ደግሞ እስከ 500 ኪሎ ሜትር ያለውን ያሰምጥልኛል ብሎ ያሰቡት ነው። እና ለእያንዳንዷ ሬንጅ ከ100 ጀምሮ እስከ 1000 ኪሎ ሜትር ያሉ ታርጌቶችን በተለይ ደግሞ ባህር መርከቦችን፣ ሰርጓጆችን ምናምን ታርጌት አድርጎ ሊያሰምጥምልኝ ይችላሉ ያሏቸው ክሩዝ ሚሳይሎችን፣ ቶርፒዶዎችን በሙሉ አዘጋጅተዋል። በአየር ላይ በሉ፣ በምድር ላይ የሚዘገዘግ በሉ፣ በውሃ ላይ የሚዘገዘግ በሉ፣ በባህር ላይ የሚዘገዘግ፣ ሰርጓጅን መርከብን የሚያጠቃ፣ ኤርክራፍት ካሪየርን የሚያጠቃ፣ ዲስትሮየሮችን የሚያጠቃ፣ የትኛውንም ሎጂስቲክ ላይ የሚሰራ የትኛውንም አይነት መርከብ ሊያጠቃልና ሊያሰምጥልን ይችላል ያሏቸው ዝርዝሮች በእነዚህ በተጠቀሱ ደሴቶች ላይና የባህር ዳርቻ አካባቢ የሚገኙ ወደቦች ላይና ከተሞች ላይ ዝግጅታችን ጨርሰናልና አሜሪካ እስክተኩስ እየጠበቅን ነው እንግዲህ እያሉ ያሉት። እንግዲህ እዛ ስፍር ጉራ በጣም ብዙ ነው ያለው። በእርግጥ ኢራናውያን ጉረኞች አይደሉም። ሚድል ኢስት ላይ ኢራናዊና እስራኤላዊ ጉራ አያውቁም። የስራ ሰዎች ናቸው። በዘራቸውም አረብ አይደሉም። መልፈስፈስ አያውቁም። ግን እንደተባለው ይሄ ሁሉ የተዘረዘረው የሚሳኤል ሲስተም የራሱን አየር ተከላክሎ አሜሪካን አጥቅቶ ይዘልቃል ይችላል የሚለው ነገር አብረን የምናይ ነው የሚሆነው።